ምን አድርጋ ነው እቺ እናት አንቺ ጋር እንድትቀርብ የተጠቆመችው የሚል ነው። እና እኔ ልጀምረው እና አንቺ በደንብ ታብራሪዋለሽ። የሆነ ነገር ሰብሚት ላደርግ እየሰራ ልዩ ክትትል ያላት ልጄ ጠራችኝ። ባዝሩም ውስጥ ስለነበረች እሷን ልረዳ ወደዛ ሲሄድ ለካ በሰዓት በደቂቃዎች ነው ማስረከብ የነበረብኝ። እኔ ባለቤቴ 6 ቀን አንዳንዴ ፉል ታይም ሰራተኛ ነው፣ ግን ፈተናዎች በሚኖሩኝ ሰዓት አንዳንዴ ኢቭን ተናድጄ ሰሚሽኔ ላይ የሆነ ነገር ከሆነ እንደ ልጅ ይዞኝ ወጥቶ ቁጭ አድርጎ መክሮኝ ጎበዝ ነሽ ብሎኝ ከቤት ውስጥ ሊፍታፕ አድርጎ ያወጣትን ሴት ማንም አይሰብራትም። ቻሌንጆች ሁሉ አይሰብሯትም። ያቺ 10 ዓመት ሆና ያንን ያስቀመጠችው ቫሉ ነው እየመነዘርኩት እየኖር ዛሬ እዚህ ለመድረሳችን እድገታችን ወሳኝ ነው አይደለ? እንዴት አድርገሽ ነው አሁን ልክ አንቺ ልጆችሽ ላይ አሁን እንደምትሰሪው ቤተሰቦቻችን ደግሞ እኛ ላይ ሰርተዋል። ተወልጄ ያደግኩት ጎንደር አዘዞ የምትባል ከተማ ከጎንደር 12 ኪሎ ሜትር የምትሄድ ትንሽዬ ከተማ ነው ያደግኩት። ግን እኔ ግን ደክሞኝ ለምን ጀመርኩት ያልኩበት ቀን አለ። ሁሌ አይደለም ሚዛኑ በአንድ ጊዜ እኩል የሚመጣው እየታየ እየተጨመረ ነው። እኔን ብትጠይቂኝ ሶሻል ላይፍ ላይ በጣም የለሁም። ሰላም እንዴት ናችሁ? ዳር እስከ ዳር ቤተሰቦች፣ ዛሬ እንደተለመደው አንዲት በጣም ለየት ያለች እንግዳ ይዤላችሁ ቀርቤያለሁ። እንግዳዬ ወይዘሮ ወሰን አለማንተ ትባላለች። ወይዘሮ ወሰንን ዛሬ ለዚህ ዳር እስከ ዳር ሚዲያ ላይ እንድትቀርብ የጠቆመችኝ እንዲሁ አንድ የዳር እስከ ዳር ተመልካች ነች። ይኸውም ደግሞ የዚች ጠንካራ እናትና እህት እንግዳሽ ብታደርጊያት ለብዙ ሰው የሚያስተምር ህይወት ነው ያላት፣ ስለዚህ አቅርቢያት በተባልኩት መሰረት እኔም ደግሞ አነጋግሬሽ አንቺም ፈቃደኛ ሆነሽ ስለቀረብሽ በጣም ነው የማመሰግነው። ወሰን በአካል ለመገናኘት አስበን ነበር፣ ነገር ግን የበጋው ወቅት በጣም የተጣበበ በመሆኑ እና ጉዳዩ ደግሞ ወቅታዊ ስለሆነ ቶሎ መቅረብ ስላለበት ዛሬ በዙም ለመገናኘት ተገደናል። ወደ ዳር እስከ ዳር ሚዲያ እንኳን ደህና መጣሽ ወሰን። እንኳን ደህና ቆያችሁኝ የዳር እስከ ዳር ሚዲያ ተከታታዮች እና አንቺም ራስሽ ደግሞ ዳር እስከ ዳር ጠቋሚም። እንግዲህ በእኔ ህይወት ተሞክሮ ለማህበረሰባችን በተለይ ለእናቶች በተለይ በራሳቸው ሲመጡ ብዙ ነገሮችን ይዘው ለመጡ እናቶች እንዴት አድርገው መንገዱ እንዲቀጥሉ አንዳንድ ተሞክሮዎች ሸር ብናደርግ ይጠቅማል ብለሽ ጊዜሽን ሰጠሽ ማህበረሰቡን ስለምታገለግይ በዚህ አጋጣሚ በጣም አመሰግንሻለሁ። አድናቂሽም ነኝ፣ ተከታታይሽም ነኝ። እግዚአብሔር ይባርክሽ። እሺ፣ አሜን። አመሰግናለሁ። እኔም የጠቆመኝን ሰው በዚህ አጋጣሚ ማመስገን እፈልጋለሁ። ሌሎቻችሁም ደግሞ ይህንን አርያ ተከትላችሁ እንዲሁ እናንተ የምታውቁት በአካባቢያችሁ የምታዩት ሰው ህይወቱ ማስተማሪያ ይሆናል ብላችሁ የምታስቡት ሰው ካለ ብትጠቁሙኝ እኔ ለማቅረብ ፈቃደኛ እንደሆንኩኝ በዚህ አጋጣሚ መግለጽ እፈልጋለሁ። እንግዲህ የሚቀጥለው ጥያቄ የሚሆነው እንግዲህ መቼስ ምን አድርጋ ነው እቺ እናት አንቺ ጋር እንድትቀርብ የተጠቆመችው የሚል ነው። እና እኔ ልጀምረው እና አንቺ በደንብ ታብራሪዋለሽ። እንደሚታወቀው ይሄ የበጋ ወቅት ኢትዮጵያም ቢሆን እዚህም ቢሆን በሰሜን አሜሪካ የምርቃት ወቅት ነው። በዚህ ሰዓት ብዙ ሰዎች ከዩኒቨርሲቲ ከሃይ ስኩል የተለያየ ግራጁዌት የሚያደርጉበት ሰዓት ነው፣ የሚመረቁበት ሰዓት ነው። እና አንቺ ደግሞ የመጀመሪያ ልጅሽ በዲግሪ ከዩኒቨርሲቲ ኦፍ ቶሮንቶ ተመርቃለች። አንቺም ደግሞ አንድ ቀን ማስተርስሽን ከሌላ ቦታ እንደዚሁ ይዘሻል እና ይሄ በጣም ደስ የሚል ነገር ነው፣ ለየት ያለ ነገር ነው። እና እንግዲህ መጀመሪያ ልጠይቅሽ የምፈልገው ነገር ለፍቶ ደክሞ መመረቅ በየትኛውም ሰዓት ቢሆን የሚያስደስት ነገር ነው። ግን ከልጅሽ ጋር መመረቅ ለአንቺ የፈጠረብሽ ስሜት ምን አይነት ነበር? በአንድ ቀን ከመጀመሪያ ልጅሽ ጋር መመረቅ። አዎ በጣም በአንድ ሳምንት ነው። እሷ ማክሰኞ እኔ ሐሙስ ነው የተመረቅነው። በጣም በሚገርምሽ ያው እኔ እንግዲህ ስማር ራሱ ያለው መንገድ አብረሽ ስለ አስተማሪዎችሽ ስለ ፔፐር ወርክ ስለ ሲከፋሽም በትምህርት ውጤት ደስ ሲልሽም ከልጅሽ ጋር እየተነጋገርሽ የተለያየ ዩኒቨርሲቲ የተለያየ ዲፓርትመንት ይሁን እንጂ በትምህርት ዓለም አብረን የተጓዝንበት እነዚህ ዓመታት በጣም የተለየ ኤክስፔሪየንስ ነው። የተለየ ለእኔም ለሷም። ግን ትልቁ በቃ
የመጨረሻውን 2-3 ሳምንት አንድ አይነት ልብስ ስናሰፋ ለግራጁዌሽን ፒክቸር አብረን ስንሄድ የእሷና የኔ በአጋጣሚ ሆኖ ደግሞ የተለያየ ዩኒቨርሲቲ ቢሆን ፒክቸር የሚያነሱን አንድ ካምፓኒዎች ነበሩ። እንደና ስንሄድ አብረን ትንሽ እንትን ያደርግሽ ነበር፣ ስሜታዊ ያደርጋል፣ ይቻላል የሚለውንም ያሳያል። ለየት ያለ ስሜት ነበር። ግን ለዚህም ቀን ለወደፊቱም የሚያበቃን ቸሩ መድኃኒዓለም ደግሞ ከኛ ጋር ስለሆነ በእኛ ብቻ በእኔ ብቻ ነው ብዬ ብል ይከብደኛል። በእኔ ብቻ ስለሆነ ሁሉም በሱ ስለሆነ እግዚአብሔርን ከፍ አድርጌ አመሰግነዋለሁ። እስከዳር በጣም በጣም ደስ ይላል። እውነትሽ እንዳልሽው ነው። በጣም ስሜታዊ የሚያደርግ ከደስታው ብዛት ስሜታዊ የሚያደርግ ነገር ይመስለኛል። በጣም ደስ የሚል ነገር ነው። የመጀመሪያ ልጅሽ ነች። ሌሎች ልጆችም አሉሽ። 5 ልጆች እናት እንደሆንሽ አውርተናል እና ሌሎቹ ልጆችስ ምን ተሰማቸው ይህንን ሲያዩ? በተለይ ትንንሽ ሊሆኑ ይችላሉ አንዳንዶቹ እና እንደነሱ ሲያላ በአጠቃላይ ደግሞ ለልጆችሽ የሚሰጠው ትምህርት ምንድን ነው ብለሽ ታስቢያለሽ? ይሄ አንቺ እንደው ከእሷ ጋር መመረቅሽ። አዎ እንግዲህ እንደው አጠር ላደርገውና እኔ ካናዳ ከመጣሁ ጀምሮ በራሽኛ ስለተማርኩ ከሃይ ስኩል ጀምሬ ሁሌ ትምህርት ቤት እሄዳለሁ። ልጆቼ ያንን ነገር በጣም ለምደውታል። እንደውም ዲፕሎማዬን ይዤ ከዛ ባችለሬን ይዤ በቃ ከዚህ በኋላ ስል አይ ማሚ አንቺ ትቀጥያለሽ የሚለውን ነገር በደንብ ነው የሚያውቁት እና በፕሮሰሶች ሁሉ ሳልፍ፣ በነገሮች ሁሉ ሳልፍ የሚረዱኝ እግዚአብሔር ይባርካቸው የሚረዱኝም ልጆች ናቸው። ግን ደግሞ የእሷና የኔን ቅድም እንዳልኩሽ አንድ ላይ የምንደገሰው ለመመረቅ የምንዘጋጀው በቃ ለግራጁዌሽን አፕሊኬሽን ስትሞይ በቃ ሁሉ ነገርሽ ሪኳየርመንትሽ ተቀብለነዋል፣ አሁን ግራጁዌት ማድረግ ትችያለሽ የሚለው ራሱ ወረቀት ሲመጣልን ለእሷም ለእኔም እኛ የምናሳየው ደስታ በጣም ነበረ። በተለይ ሁለተኛ ልጄ አሁን የ3ኛ ዓመት ኢንጂነሪንግ ተማሪ ነው። በእያንዳንዱ ስኬቴ በጣም ትልቅና ለ5 ደቂቃ ሎንግ የሆነ ሀግ ይሰጠኝ ነበር። ይመጣና ያቅፈኛል እና በጣም ነበረ ደስ የሚለው በሙሉ ቤተሰብ ባለቤቴንም ጨምሮ ማለት ነው እና ደስ ይላል በጣም። እነሱም እንግዲህ በዚህ ውጣ ውረድ እንግዲህ የደስታው ብቻ አይደለም የሚከብድሽም ቀናቶች ስላሉ በዚህ ውጣ ውረድ ትምህርቶችን ተምረዋል ብዬ አስባለሁ ልጆቼ። በጣም በጣም ብዙ ትምህርት ነው የሚወስዱት እንጂ ምክንያቱም እንዳልሽው ሁልጊዜ መቼም ያው ብዙ ቻሌንጆች አሉት እንግዲህ ትምህርት ስትማሪ፣ በተለይ ደግሞ እንዳንቺ ከቤተሰብ ኃላፊነት ጋር ከብዙ ኃላፊነት ጋር ነው እና ይሄንን ሲያዩ እነሱ ነገ እንግዲህ ሲያድጉ ወይም ነገ አንድ ነገር ሲያጋጥማቸው እንዴ እናቴ እንደዚህ ማድረግ ከቻለች እኔማ ይሄ ነገር አያቅተኝም የሚል አይነት ስሜት እንዲሰማቸው የሚያደርግ ይመስለኛል። እና ይሄ በጣም ትልቅ ነገር ነው በእውነት። በጣም ጎበዝ ነሽ። እንግዲህ የሚቀጥለው ጥያቄ ከዛው ጋር አብሮ የሚሄድ ነው የሚሆነው እና ልፋት አለው፣ በጣም ድካም አለው መማር። ግን ያንቺን ደግሞ ለየት የሚያደርገው አንደኛ ነገር ልጆች አሉሽ፣ ስራም ትሰሪያለሽ። በዛ ላይ ደግሞ እንደነገርሽኝ ከሆነ ልዩ ትኩረት የምትፈልግ አንዲት ልጅ አለችሽ። አንድ ሌላ ልጅሽንም ሁለቱንም አንድ ላይ ሆም ስኩል ነው የምታደርጊው እና ከዚህ ሁሉ ኃላፊነት ጋር ደግሞ የራስሽን ሳትተይ፣ ምክንያቱም ብዙ ጊዜ እናቶች እንግዲህ የምንታማበት ነገር አንዳንዴ በቃ የሆነ የጥፋተኝነት ስሜት ይሰማሽና የራስሽን ነገር እርግፍ አድርገሽ ትተሽ ወደ ልጆችሽ ነው። አንቺ ግን ሁሉንም እንደዚህ አብሮ ማስኬድ፣ ጊዜውንስ ማብቃቃት እንዴት ቻልሽበት? እውነት ነው። አሁን በጣም ይሄንን ቪዲዮ ለሚመለከቱም አንቺ ሁልጊዜ ለምታቀርቢያቸውን በጣም ማሰብ ያለብን አይ ቲንክ እኛ ሜንቶር በእንግሊዝኛ በአማርኛ ምንድን ነው የሚባለው? ተምሳሌት መሰለኝ። የሚሆን ሰው የሚነግርሽ ስትራቴጂ፣ ይሄ እንትናችንን የሚያሳየን መንገዳችንን። ሆም ስኩል ላደርግ የወሰንኩት ከ3 ዓመት አሁን 3ኛ ዓመቴ ነው። በፊት ያው ልዩ ክትትል የሚያስፈልጋት ልጄም በትምህርት ቤት ውስጥ በጣም ደስተኛ አልነበርኩም፣ በክላስ ሆሟ ማለት ነው። ያ በጣም ኢሞሽናል ገልቲነት እንዲሰማኝ ያደርጋል። በዛ ሰዓት ትምህርት ቤት ነበርኩኝ። ፕሌስመንቴን ስጨርስ በቃ ወሰንኩኝ እና ትንሿ ደግሞ የእሷ ታናሽ ደግሞ በጣም ጠያቂ ማይንድ ያላት አሁን የ3ኛ ወደ 4ኛ ክፍል ተማሪ ግን የ7ኛ እና የ8ኛ ክፍል ማትስ የምትሰራ ጎበዝ ልጅ አለችኝ እና እሷ ደግሞ አንዳንድ ነገሮች ትጠይቃለች። በዚህ በኤዱኬሽኑ ዙሪያ አንዳንድ ለእሷ እድሜ የማይገቡ ነገሮችን ትጠይቅ ነበረ እና ያው ወስኜ ወደ ቤት አመጣኋቸው።
እስከዳር ምንም ነገር ማለት ነው ምንም ነገር በቀላሉ አይመጣም። ይሄ የታወቀ ነው፣ መቼም ለማንም አዲስ አይደለም። ሯጮቻችን ሲሮጡ እግራቸው፣ ቦናቸው፣ ማስላቸው ሁሉ እያመማቸው፣ ያ ግን ጫፍ ላይ ደርሰው የሚያገኙት ወርቅ ሜዳሊ ማይንድ ሴታቸው ውስጥ ስላለ በቃ አሁን ይሄ እኛ መጀመሪያ መስራት ያለብን ከአስተሳሰባችን ላይ ነው። ይሄንን ነገር እፈልጋለሁ፣ ይሄን ነገር ማድረግ እፈልጋለሁ። ግን ማድረግ ስፈልግ መጀመሪያ ከኔ ነው፣ እኔ ራሴን አሳምኜ ነው። ችግሮቹ ቢመጡ ብዙውን ፐርሰንት እኔ ልጋፈጠው ልወጣው። ሌላውን ደግሞ በደንብ የፋሚሊ ሰፖርት በጣም እኔ ልጆቼን ትምህርት ቤት ከመመዝገቤ በፊት ስኬጁል ከመውሰዴ በፊት ልጆቼንም በዚህ አጋጣሚ ደግሞ በጣም ትልቅ እንደ አባት፣ እንደ ጓደኛ፣ እንደ ወንድም፣ እንደ ባል ሆኖ ሰፖርት የሚያደርገኝ ባለቤቴን ደግሞ አማክረዋለሁ። እህቶችን የምመክራቸው ድሪማቸውን ወይንም ደግሞ በህይወታቸው ማድረግ የሚፈልጉትን ነገር ማቆም የለባቸውም። በአንድ ዓመት ላይሆን ይችላል ይሄ ነገር የሚሳካው። እንደ ልጆቻችን ገብተን መጨረስ ባለብን ሰዓት ላንጨርስ እንችላለን፣ ግን ደግሞ መጀመር ግድ ነው። ሆም ስኩል ሳደርግ በኛ ማህበረሰብ ትንሽ ብዙ ሆምስኩል አልታወቀም። በነጮች ዘንድ ደግሞ በአሁኑ ሰዓት ከኮቪድ በኋላ በጣም ብዙዎቹ ወደ ቤት አምጥተው ልጆቻቸውን የሚያስተምሩት። በቤት ውስጥ ሳስተምር የሚገርምሽ ለመጀመሪያ ጊዜ ትንሽ ስትራክቸሩም እስኪይዝ ድረስ ትንሽ ሁሉንም ማድረግ ስለምትፈልግ ቅድም እንዳልሽው ፖይንት ሁሉን ታይሜን መስጠት እንፈልግ ነበር። ግን እያንዳንዱ ልጅ በራሱ ዲዛይን ስለሆነ የሚማር እንደ ትምህርት ቤት አይነት አይደለም። የኔ የሆም ስኩል ስትራክቸር በቤት ውስጥ አስተምራቸው አንዳንድ ቀን ጠዋት ተነስተው ከደከማቸው ሰውነታቸው ምናምን ካለ መጽሐፍ ላይ ወይም ማትስ ላይ እንደዚህ አላስቀምጣቸውም። ዝም ብሎ ካውች ላይ ተኝተው መጽሐፍ ማንበብ ሊሆን ይችላል፣ ሪዲንግ ሊሆን ይችላል፣ አውዲዮ መስማት ሊሆን ይችላል፣ ከለሪንግ ማድረግ ሊሆን ይችላል። እና በሚገርምሽ ሁኔታ በጣም እንትን አለልኝ፣ ተመቻቸልኝ ከትምህርቴ ጋር። ላይብረሪ አለ፣ ሎካል ላይብረሪያችን በጣም ብዙ አክቲቪቲዎች ያለበት፣ ቼስ ክለብ አላቸው፣ ሌጎ ክለብ አላቸው፣ ፔንቲንግ ክለብ አላቸው። ላይብረሪ ይዣቸው ሄደና እስከዳር የዛ ጋር እነሱ ልዩ ክትትል ያላትንም ካናዳ በጣም ደስ የሚልሽ እሷም የራሳቸው ክላስ አላቸው፣ ፔንት የምታረግበት፣ ሌጎ የምትጫወትበት። በዛ ሰዓት 2 ሰዓት 3 ሰዓት እነሱ ሲይዙልኝ እኔ የራሴን ጸጥ ባለ ኤንቫይሮንመንት የራሴን ስራ ሰራለሁ። እየወደድኩት መጣሁ። በጣም በቃ ሰዓት ደረሰ ትምህርት ቤት እነሱን ላምጣ ብዬ አልሮጥም። ከትምህርት ቤት ሲመጡ አልበሉም ብዬ መንፈሴ በተለይ ልዩ ክትትል ያላትን ደግሞ በልታ ይሆን አብልተዋት ይሆን ነው እንደዚህ አይነት ነገሮች ሳይኮሎጂካል ረፍት ሰጡ እና ሳላስቡ በራስሽ ስኬጁል ነው የምትንቀሳቀሹ። በቃ እሱ በጣም ነው ይረዳል። ግን ደግሞ በጣም በዚች አጋጣሚ እንድትፈቅጅልኝ የምፈልገው አንድ አጋጣሚ ነበረ። በጣም ኦማይ ጋድ እንዴት ነው ከልጆች ጋር ለመማር የወሰንኩት ብዬ ያልኩበት የሆነ ነገር ሰብሜት ላደርግ እየሰራ ልዩ ክትትል ያላት ልጄ ጠራችኝ። ባዝሩም ውስጥ ስለነበረች እሷን ልረዳ ወደዛ ሲሄድ ለካ በሰዓት በደቂቃዎች ነው ማስረከብ የነበረብኝ። ስመለስ ደቂቃው አልቋል። ያው ታውቂያለሽ ሰሚሽን ቦክሱ ተዘግቶ እና አንዳንዴ ነገሮች በዛ ሲሉብሽ መሳቅ መገረም ነው፣ መናደድ ታቆሚያለሽ። እና ለፕሮፌሰሬ እዚህ ሀገር ያላችሁን የህይወታችሁን ቻሌንጅ በግልጽ የምታነጋግሯቸው ከሆነ በጣም ነው የሚረዷችሁ። ሰፖርት አለ፣ አኮሞዴሽን አለ አደለ? በዚህ አጋጣሚ ማለት ነው። እና ስለምታውቅ ያለኝን የቤተሰብ ዳይናሚክ ለፕሮፌሰር ኢሜል ላኩላት፣ ኤክስቴንሽን ሰጠች እና በኤክስቴንሽን ሰራሁት እና ቅድም ሆም ስኩል ሳረግ ላይብረሪ ሂጄ ኳይት በሆነ አትሞስፌር ሰራለው ስል ደግሞ ኪዮስ የሆነ አትሞስፌርም እንዳለ ማወቅ አለብን ለማለት ብዬ ነው። እስከዳር በጣም በጣም ትክክል ነው እንጂ እንዴ ሁሉ ነገርማ አልጋ ባልጋ ሊሆን አይችልም። እንኳን እንደዚህ በተወጣጠረ ስኬጁል ከልጆች ጋር የቤተሰብ ኃላፊነት የእናትነት ድርሻ ሁሉ እያለ ጥርጥር የለውም። ግን ያው ያንቺ የሚያሳየው ምንድነው ነገሮችን አመዛዝነሽ ያንቺን ጥንካሬ በጣም ያሳያል። ግን ከአንቺ ጥንካሬ በተጨማሪ ደግሞ በጣም ወሳኙ ነገር ምንድነው ብለሽ ታስቢያለሽ? ያው ቅድም ጠቀስ አድርገሽዋል፣ ግን የበለጠ እንድታብራሪ ነው። አንቺ በእርግጥ ዲተርሚንድ መሆንሽ
ይህን ነገር ጀምሬዋለሁ፣ ጨርሰዋለሁ። የፈለገውን የፈጀውን ዓመት ይፍጅና በነገራችን ላይ ይህን ነገር ከዚህ በፊት አንዲትም ሌላ ልጅ አለች እንደዚህ የተመረቀች። ያው ግን እኔ በዩቲዩብ ሰዓት አልነበረም ቆይቷል። ግን ይህን ታሪክ ከሌላም ሰው ሰምቻለሁ። ሌላም ልጅ ነበረች እንደዚህ የተመረቀች እና በጣም የሚያስደስት ነገር ነው በቃ። እና አንቺ የራስሽ ጥንካሬ ወሳኝ ነው፣ ዲተርሚንድ መሆኑ ወሳኝ ነው፣ ዋናው ነገር ነው። ግን ደግሞ የፈለገ ዲተርሚንድ ብትሆኚ የፈለገ ብትወስኝና ብትጠነክሪ የሚገቱሽ ነገሮች ይኖራሉ። ምክንያቱም ካለው በጣም የኃላፊነት ብዛት የተነሳና ወሳኙ ነገር ምንድን ነው ብለሽ ነው የምታስቢው ከአንቺ ጥንካሬ በተጨማሪ? እንደዚህ እንደኔ በትዳር ልጆች ያላቸው ባለቤት ያላቸው ሰዎች የአንድ ሰው ውጤታማነት በቤት ውስጥ የቤተሰብ እንደሆነ ማመን አለብን። እኔ በዚህ አጋጣሚ ሁሌም የምለው ባለቤቴን በጣም በጣም አድርጌ ነው የማመሰግነው። ለምን እኔ እና እሱ ስንገናኝ ዩኒቨርሲቲ ተማሪ ሆነን የተገናኘ ነው እና ለትምህርት ያለኝን ቦታ ከገንዘብ አንጻር ብቻ ሳይሆን ከሳይኮሎጂካል ሳቲስፋክሽን አንጻር ምን ያክል ትምህርት እንደምወድ ያውቃል። አንቺ አሁን እስከ ዳር የአንድ ተራራ ለመውጣት ፈልገሽ ዲተርማይን ሆንሽ፣ በጣም ጎበዝሽ፣ በቃ ተራራውን ለመውጣት ወስነሻል። ግን ቱል ያስፈልግሻል፣ መሰላል ያስፈልግሻል፣ ገመድ ያስፈልግሻል። ደግሞ ልትወጪ ግማሽ መንገድ ላይ ደርሰሽ ወደኋላ ልትመለሽ እስቲ ከስር ቆሞ ትሬነርሽ ኖ እስከ ዳር ጓሄድ የሚልሽ ያስፈልግሻል። እዛ ላይ ጫፉ ላይ ስትደርሽ ደግሞ የሚያጨበጭብልሽ ሰው ያስፈልግሻል አደለ? አሁን ብዙ ጊዜ ምሳሌዎች አትሌቶቻችን ናቸውና ለራሳቸው ወርቅ ይዘው ለሚመጡት እኮ እንደ ሀገር ሰፖርት እናደርጋቸዋለን፣ እንደ ሀገር እንረዳቸዋለን፣ ሜንቶር አላቸው። ስለዚህ አንድ ሴት ጠንካራ ሴት እኔ ተነስቼ ዛሬ በዚህ ቪዲዮ አንቺ ዲተርሚን ሆኚ፣ አንቺ ጎበዝ ሆኚ፣ ቆራጥ ሆኚ ብላት ብቻዋን ሰክሰስፉል አትሆንም። ስለዚህ ባለቤቷ ግን በእሷ ውስጥ የሚያየው ነገር ካለ፣ በእሷ ውስጥ ያለ የተቀመጠ ነገር ካለ የመረዳዳትና የመግባባት ጉዳይ ነው። እኔ ባለቤቴ 6 ቀን አንዳንዴ ፉል ታይም ሰራተኛ ነው። ግን ፈተናዎች በሚኖሩ ሰዓት አንዳንዴ ኢቭን ተናድጄ ሰሚሽኔ ላይ የሆነ ነገር ከሆነ እንደ ልጅ ይዞኝ ወጥቶ ቁጭ አድርጎ መክሮኝ ጎበዝነሽ ብሎኝ በቃ እንደውም ድሮ ልጆች ሆነን አንቺም ታስታውሽ ይሆናል 10 ከ10 አመጣን ብለን አባቶቻችን ላይ የምሮጠው እሱ ጋር ነው። ላይክ በደንብም ውጤት ስሰራ በጣም ሞቲቬት የሚያደርገኝ እና በተለይ ለሚስት ለሴት አብሯት የሚኖር ባሏ አብሯት የሚኖሩ የህይወት አጋሯ የሚያደርግላት ነገር ዓለም እንኳን አጌንስት ቢሆን ከእሷ ጋር እሷ በጣም ጠንካራ ነው የምትሆነው፣ ፓወርፉል ነው የምትሆነው። እና እኔ የቤተሰብ የልጆቼ ሰፖርት የባለቤቴ ሰፖርት በጣም ነበረ። በጣም ክሬዲታቸውን ወስድባቸው። አይ በደንብ ነው ክሬዲት የሰጠሽ። እውነትሽን ነው። ደግሞም ያው እምልሽ ግልጽ ነው እኮ አንደኛ ቅድም ስትናገሪ ያልሽው ነገር ምንድን ነው እንዲሁ በአንቺ ችሎታ ብቻ ሳይሆን በርቺ የሚል የሚያጨበጭብልሽ ራሱ ያስፈልጋል። ያ ማለት ኢሞሽናሊም ሰፖርት መደረግ አለብሽ። አሁን ለምሳሌ እቃ በማቅረብ ወይም ደግሞ ቤት ስራሽን እንድትሰሪ ጊዜ በመስጠት ብቻ አይደለም፣ ግን አይዞሽ በርቺ መባል ራሱ እንደውም ከዛኛው የበለጠ በጣም ትልቅ እርዳታ ነው። እና አንደኛ ሰው አምኖብሽ አንድ ሰው ምክንያቱም ብዙ ሰዎች እኔ በግሌ አውቃለሁኝ ያንን እንደዛ አይነት ሰፖርት በማጣት ብዙ እህቶቻችን ያሰቡትን ሳያሳኩ ይቀራሉ። በተለይ ደግሞ በዚህ አገር ኑሮ ምክንያቱም ያው እንደምታውቂው ነው ሁሉንም ነገር እኛው ነን የምንሰራው ያለው ላይፍ ስታይል እዚህ እና ይሄ በጣም ትልቅ ነገር ነው። ትልቅ መባረክ ነው በእውነት ለሁሉም ሰው ይሄን ያድርግለት ነው የምለው። ምክንያቱም ሰፖርት ከሌለሽ እንዳልሽው የፈለገ ብታስቢው የሚረዳሽ ከሌለ የሚያበረታታሽ ከሌለ በጣም ከባድ ነው ለብቻሽ መወጣት። የዚህን ሀገር ላይፍ ስታይል ሁላችንም እናውቀዋለን እንረዳዋለን። እና ለባለቤትሽ በዚህ አጋጣሚ ማጨብጨብ እፈልጋለሁ በእውነት ያው ይሄ ራሱ ትልቅ ተምሳሌትነት ነው። ምክንያቱም ሌሎች መስማት አለባቸው ይሄንንም። እንደዛ ሲባል ቤት ውስጥ ግዴታ አሁን አንዳንድ ሰው የሚለው ምንድን ነው ስራ በመስራት በመርዳት ብቻ መሆን። አሁን ለምሳሌ ይሄ እንግዲህ ያው በእርግጥ ለሌላ ቶፒክ ሜቢ ብናቆየው ሊሻል ይችላል። ግን አንዳንድ ጊዜ በቃ እንዴ ባሌ ኪችን ገብቶ ካላገዘኝ ምናምን የሚባል ነገር አንዳንዴ የአንድ ሰው
የራሱን ያንን ሰው መረዳት ያስፈልጋል አይደለም? አንቺ ምን ታስቢያለሽ እዚህ ላይ? ያ ሰው ሊረዳሽ የሚችለው የሆነ መንገድ ካለ በዛ መንገድ ከረዳሽ ግዴታ ገብቶ ኪችን ገብቶ መንጎዳጎድ ብቻ ስለተንጎዳጎደ ወይም ስላልተንጎዳጎደ አልረዳሽም ማለት አይደለም። የተለያየ መንገድ አለበት የሚረዳበት አይደለም። በተለይ ደግሞ ሰውየውን ስታውቂው ያንን ሰው ማለት ነው። እና ምን ታስቢያለሽ እዚህ ላይ? አዎ እኔ በዚህ አጋጣሚ ትምህርትና ሆም ስኩል ብቻ ሳይሆን በአፍሪካን ኬኔዲያን ክርስቲያን ኔትወርክ በሚል የጥቁር ልጅ ብቻ የሮቦቲክስ ቲም ሜንቶር ነኝ ለ6 ዓመት። ያ ማለት ደግሞ ቢያንስ በአመት 3-4 ትራቭል አደርጋለሁ ከልጆቼ ጋር አሜሪካ ሂውስተን ሄደን ነበር ለዓለም ውድድር። በዛም እኔ በጣም ስሰጥ ልጆቼ ጋር ማለት አሁን ወንዶቹ ጋር ነው ይሄ ፕሮግራም የነበረው። ባለቤቴ እንዳልሽው ምግብ ሰርቶ እንደዛ ምግብ መስራት ካልተቻለ ዛሬ ማዘዝ ይቻላል። ግን ያ እኔ የምሮጠው አሁንም ተመልሼ የምመጣው የምሮጠው ሩጫ ቫሊዩ ለማን እንደሆነ ያውቃል። ለልጆቼ ማለት ሳምንት ስራ ትቶ እንግዲህ እስከዳር የቲፒካል ዲቨሎፒንግ ብቻ ሳይሆን ልዩ ክትትል የሚያስፈልግ ልጅ ሲኖር ደግሞ ልዩ ቤተሰብ ነው የምትሆኝው። አንቺ ራስሽ ልዩ ክትትል ነው የሚያስፈልግሽ። በዛ ወቅትን የአሜሪካ 1 ሳምንት ሄዳለው። ካናዳ ውስጥ እዚህ ሲር ኖርዝ ቤይ ሄደናል፣ ኒያግራ ፎልስ ሄደናል። 3 ቀን 4 ቀን ሆቴል ነኝ ከልጆቼ ጋር። በፋይናንስም በመንገድ ልጆቼን ይዤ በመሄድ ሻንጣዬን አስሮ ጎበዝ እናት ለልጆችሽ የምታደርጊው ነገር ወንዶች እኔ ወንድሞቼ እንዲረዱ የምፈልገው ኪችን ውስጥ ገብቶ መስራቱ ወይንም ምግብ ማቅረቡን አይመስለኝም። ብዙ ጊዜ ኢትዮጵያዊ ሴት የምትፈልገው ኢትዮጵያዊ እናት እህት የምትፈልገው ግን ያ እኔና አንቺን ልጄ አምንብሻለሁ የሚሉን አባቶቻችንን ትተን ስንመጣ ሌላ ያን የሚተካልን አባት እንፈልጋለን። ኢን ሴንስ ባልሽ ሆኖ ግን ሞራልሽን ልክ ልጆቻቸው ላይ እንደሚያደርጉት አምንብሻለሁ የሚልሽ ሰው ባይዘው በጣም ሰላማዊ ሆኖ መኖር የሚፈልግ ባል ሚስቱን ያው ኢምፓወር ያደርጋት። ኢምፓወር ሲያደርጋት እሱ እየተጎዳ አይደለም። አሸናፊ የሆነች እናት ነው የሚሰራው። እኔን ባለቤቴ ትራቭል ሳደርግ የሚያደርገው አኮሞዴሽን የሚሰጠኝ ጎበዝ የሚለኝ ነገር ኤናዘር ሃንድ ልጆቹ ላይ እየሰራሁለት የእሱን ላስትኔም እያስጨበጨብኩለት ነው አይደል እንዴ? ይሄ በጣም ትልቅ ነገር በእውነት ነው የምልሽ። በመረዳዳት ይሄ የምትሰሪውን ነገር ዲስግሬድ ባለማድረግ አንዳንድ ከእኔ በላይ አዋቂና ጎበዝ የሆኑ እህቶች አሉ፣ ግን ዲስካሬጅ ይሆናሉ። ልጆችን አክቲቪቲ ይዘው ሊመጡ ይሉና እቤት ያለው ሰው ምን እዚህ ጋር መሮጥ ምንም ፖይንት የለውም ሲላቸው በቃ ፖይንት የለውም ብለው እኛ ደግሞ ቶሎ ነው የምንሰበር፣ ቶሎ ነው ደግሞ ጎበዞች የምንሆነው። ትንሽ ነገር ነው የሚያጀግነን እና ጀግና ሚስት ያለችው ወንድ የራሱ ሰላም፣ የራሱ ቤት፣ የራሱ ልጆች ፍሬያቸው ከፍ ያለ ነው የሚሆነው። ስለዚህ ቅድም ጥሩ ያደረግሻት ኢትስ ናት አባት ፊዚካሊ ኩክ ማድረግን ወጥ መስራትን። እኛ እንደውም ብዙም ደስተኞች አንሆንም እነሱ ሰርተውት፣ ግን አምንብሻለሁ ያቺ እሷ ውስጥ ያለውን ታላንት እኔ አምንብሻለሁ። ከቤት ውስጥ ሊፍታፕ አድርጎ ያወጣትን ሴት ማንም አይሰብራትም፣ ቻሌንጆች ሁሉ አይሰብሯትም። እና ይሄ ነው እኔ በጣም ባለቤቴ በዚህ ነው በሞራል ደከመኝ እንዳልል ልጆች ጋር ትራቨል ሳረግ ኤቭሪ ሞርኒንግ ቴክስት ይላክልኛል። አንቺ ወንደርፉል የሆንሽ እናት ነሽ፣ ልጆችሽ ላይ እየዘራሽ ያለሽውን ዘር አስቢው እያለ ይለኛል። እና ያ ደግሞ በጣም ሞቲቬት የሚያደርግሽን ድካምሽን ሁሉ ነው የሚያጠፋልሽ ብዬ ነው የማስበው። እውነት ነው። ኢሞሽናል ሰፖርት ያልኩት ለዛ ነው። አይ ቲንክ ከሁሉ በላይ ቃል እኮ ያድናል፣ ይገላል አይደል? ይሰብራል። መጥፎ ነገር ሲናገርሽ ሰው የምትሰበሪውን ያህል እንዲህ መልካም ነገር አሁን እንደዚህ እንዳልሽው አይነት ቴክስት ሲደርስሽ እንዳልሽው ድካምሽን ሁሉ እርግፍ አበቃ የምሰራው ነገር የሆነ የሰው ልጆች ነን እና እንፈልጋለን፣ ትንሽ ፑሽ እንፈልጋለን። አንዳንዴ ድክም በሚለን ሰዓት አይ በቃ ይቅርብኝ በምንለው ሰዓት ልታቋርጩ ወይም ደግሞ ልትተዩ በትምህርት በተለይ የትምህርቱ ነገር እንዳልኩሽ አሁን እንግዲህ አንቺ ማስተርስሽ እናያልሽው እና ከዛ ማስተርስ ከመድረስ በፊት ቅድም እንዳልሽው ከሃይ ስኩል ነው የጀመርሽው እዚህ በራሽኛ ስለተማርሽ
እንደው ሀ ብለሽ እንደጀመርሽ ቁጠሪው። ያው በእንግሊዝኛ ከሃይ ስኩል ጀመረሽ ነው የተማርሽው እና አዎ አመታቱ ይሄዳሉ። ግን አንቺ አይ እንደው አሁንስ በቃ ብለሽ እንደው ወይ ልጆቼን ላስተምር ካሁን በኋላ፣ ምክንያቱም ብዙ ሰው እንደዛ ስለሚል ነው ካሁን በኋላ ልጆቼን ላስተምር ብለሽ ትውት አድርገሽው አታውቂም? ወይም ደግሞ የጥፋተኝነት ስሜት በቃ እነሱን ያጎደልሽባቸው የሚል አይነት ስሜት ተሰምቶሽ አያውቅም? እንደዚህ አይነት አጋጣሚዎች ነበሩሽ? ወል እንግዲህ እናት ስትሆኝ ምን ጊዜ ሙሉ በሙሉ ሰርቻለሁ ብለሽ አታምኝም ለራስሽ። ወደ አልጋ ሲሄዱ ዛሬ ምን ነበር ሊሉኝ የፈለጉት ብዙ አላዳመጥኳቸውም ብለሽ አታውቂም። በተለይ ደግሞ መልቲፕል ሲሆኑ እያንዳንዱ ሰው የራሱ የሆነ እያንዳንዱ ልጅ የራሱ የሆነ አቴንሽን ሲጠይቅሽ እሱ ላይ እግዚአብሔር ረድቶኝ ባለቤቴም ረድቶኝ ልጆቹ ብዙ ጊዜ የተደናቀፉበት ነገር የለም። እንደነገርኩሽ ሜንቶር ማድረጋቸዋለሁ፣ አዋርዶችንም ያገኛሉ። ሰክሰስፉል ሆኖ ነው እየሄዱ ያሉት። ቤትም ውስጥ ማስተምራቸው ጥሩ ሁኔታ ላይ ናቸው ያሉት። እኔ ግን ደክሞኝ ለምን ጀመርኩት ያልኩበት ቀን አለ። ምክንያቱም አሁን እንደዚህ ቀላል ነው እስኪ ስናወራ ማለት ነው። አንዳንዴ 2 ኦክሎክ ላይ የምተኝበት ወንበር ላይ ቁጭ ከ6 ፒኤም እስከ 2 ኤኤም ቁጭ ማለት በራሱ ጊዜ ወገብሽን አንገትሽን ምናምን በጣም የሚያደክምሽ ጊዜ አለ። ምን ረዳኝ መሰለሽ? እኔ ልጅም ሆኜ በጣም ቁጭ ብዬ ማጥናት ጸባይ ስለነበረኝ ብዙዎቻችን ኢትዮጵያውያን አይ ቲንክ እሱ በጣም ነው የሚረዳን። ብዙ ሰዓት የምናነበው ነገር እንደ ሀቢት ስለመጣ ነው። ግን ጠይቄ አውቃለሁ ራሴን። በቃ ለምን ያለኝ ይበቃኛል፣ ሪክላሲፋይ አድርጌ መቀጠል ይችላለሁ። ኦፍኮርስ ሁሌ እኮ ጥያቄ ይመጣል በአንቺ ላይ። ምንድነው የምትፈልጊው? ለምንድነው እንደዚህ ራስሽን የምታደክም የሚል ድምፅ ይመጣል። በትክክል ባይዘልቅ እስከ ዳር ከሰውም ይመጣል። እኔ በጣም አድርጌ የራሳችን ማህበረሰብ ልነገር የምፈልገው እስከ ዳርዬ ያላትን ሞቲቬሽን ካየን ዲስከሬጅ ባናደርግ። ምክንያቱም የኔ አቅም ያንቺ አቅም አይደለም። አንዳንድ ሰው እኮ ይልሻል አሁንም እየተማርሽ ነው እንዴ አይደክምሽም እንዴ የሚል መሴጆች እኮ ትሰሚያለሽ። የት ለመድረስ ነው ሁላ ትባያለሽ። በቃ ግን ደግሞ ተመልሼ ክላስ ውስጥ ስገባ ተመልሼ የሌሎችን ከኔ በላይ የሚማሩ የሚሰሩ ሰዎችን በዚህ በሆም ስኩል ዙሪያ የማገኛቸው እናቶች ስቲል ቤት ውስጥ ሆኖ ልጆች እያሳደጉ ግን ፒኤችዲያቸውን የሚሰሩ ኦንላይን ቢዝነስ የሚሰሩ በጣም መልቲ ታስክ የሆኑ ሰዎችን ሳገኝ ዋው እኔ ገና ይቀረኛል፣ መስራት እችላለሁ። ከሁሉም ነገር በላይ ደግሞ የእግዚአብሔር ቃል ያጽናናኛል። በተለይ ልዩ ክትትል ያላት ልጅ ሲኖርሽ ደግሞ ኢናፍ አላደረኩም ብለሽ ነው የምታስቢ። ሁሌ በቃ ስቲል በደንብ አልሰራሁባትም ብለሽ ታስቢያለሽ። ግን የእግዚአብሔር ቃል ደግሞ ይመልሰኛል። ጎበዝ ነሽ ትሰሪያለሽ ይለኛል ባለቤቴ። በእውነት እኔ በጣም አድርጌ እግዚአብሔርን እምልሽ ቃላት የለኝም። አንዳንድ ቀን አፍ አውጥቼ እነግረዋለሁ። አንዳንዴ የማደርገውን ነገር ትክክል አይደለም፣ ከብዙ ቦታ መሮጥ እንፈልጋለሁ፣ በዚህ አጋጣሚ ምናምን ስል አያስጨርሰኝም። አንቺ የምታረጊውን ነገር ፍሬ አፍርቶ ስታዩ ነው የምትደሰችበት። ግን ስትራቴጂም ይነግረኛል። ብሬክ ውሰጂ። እሱ አሁን ቤት አልተጸዳም ብልሽ ትምህርት ፈተና ሰሞን ቤት ባይጸዳ ምን ይሆናል? ማናጀር አለ እንደዚህ ቤት ውስጥ ነው የሚለኝ። በቃ ምግብ ባይሰራ ኦርደር አድርጌላቸው፣ ምክንያቱም ፕራዮሪቲን መልመድ አለብሽ። ሁሉ ጋር ሆናለሁ ብልሽ አታስቢ ይለኛል። ስለዚህ አሁን እኔ ለምሳሌ እያጠናው ቁጭ ብዬ ከስራ ሲመጣ እሱ ኪችን ገብቶ እቃው ተዝረክርኮ ወይ ምናምን ቢያይ ይናገራል የምለው ወንድ አይደለም። እያጠናሽ ነው እንዴ ጎበዝ፣ አብሬሽ ልቀመጥ አረብሽሽም ወይስ ልሂድ ብሎኝ ነው የሚሄደው። ያ ነገር ስላለ ያ ነው የሚመልሰኝ እንጂ ቀላል አይደለም ልጆች ዘን መማር። በጣም በጣም ከባድ ነው። አንዳንዴ እኮ ሰውም ብቻ አይደለም። አሁን ለምሳሌ ስለዚህ ስለ ቤቱ መዝረክረክ ስታወሪ እኔ አሁን ለምሳሌ ፐርሰናሊ ከውጭም ስገባ ምግብ በጣም እርቦኝ እንኳን ማለት ነው በጣም ቢርበኝ እንኳን ልበላ ስል መጀመሪያ ኪችኑን ነው የማየው። በቃ ኪችኑ ላይ የሆነ ነገር ካየው መብላት አልችልም። መጀመሪያ ያንን ማነሳሳት አለብኝ። እና አንዳንዴ ራሳችንም ነን ተፈጥሯችን በቃ አለ አይደል? እንደዛ ነው ተፈጥሯችን። እና በቃ ይሄን አድርጌ ስን ከዛ በኋላ ልክ ራስሽን ግድል ድክም ካለሽ በኋላ ምን አለ ብትወስ ኖሮ ያሽና ያንን መለማመድም ያስፈልጋል አንዳንዴ። እና የባለቤትሽ አቲቲዩድ በጣም ጥሩ ነው። ግን አንዳንዴ እኛ ራሳችንም ጭምር የኛ ተፈጥሮ ማለት ነው ያው ከሰው ሰው ይለያያል። ግን ይሄ ትልቅ ነገር ነው፣ ትልቅ ሰፖርት ነው። መቼም ለብዙ የሚያዩት መቼም ሴቶች ብቻ አይደሉም ወንዶችም ናቸው። ስለዚህ
ብዙ ሰው እንደሚማርበት ነው ማምነው ይሄንን ነገር። እንግዲህ እስቲ እንደ መጨረሻ ጥያቄ ደግሞ ያንቺ ህይወት በእውነት በጣም እንዳልሽው ያለሽ የቤተሰብ ዳይናሚክስ እንደ ማንኛውም ሰው አይደለም። ሁለት ልጆች ከቤት እያስተማርሽ በጣም ሙሉ ጊዜሽን የሚወስድ ነገር፣ በዛ ላይ ስራም ትሰሪያለሽ ደግሞ አላቋረጥሽም እየሰራሽ ነው እና እንደው ስራ መስራት ሊሆን ይችላል። የግዴታ ትምህርት ቤት ብቻ መሆን የለበትም። የግል ስራ መጀመር ፈልገው ሊሆን ይችላል፣ ወይ ስራ መስራት ፈልገው ሊሆን ይችላል። ይህንን ነገር እንደው ወደ ጎን ለተዉ እህቶች እና እናቶች፣ የግዴታ እናት መሆን የለባቸውም፣ ተስፋ ለቆረጡ ሴቶች ወይም ለእንደዚህ አይነት ሰዎች ምን ትመክሪያቸዋለሽ? ምክንያቱም ያው ሁሉም ሰው እንደሚስማማበት እኛ ላይ ነው ትንሽ በርደኑ ከፍ ይላል፣ ሴት ልጅ ላይ። ይሄ ምንም ጥርጥር የለውም። የፈለገ እርዳታ ቢኖርሽ ሴት ልጅ ላይ ያለው በርደን ከእናትነት እና ከወላጅነት አንጻር እኛ ጋር ይበረታል እና ለእንደዚህ አይነት ሴቶች ምክርሽ ምንድን ነው? ቅድም በመጠኑ ብለሽዋል፣ እንደው በደንብ ደግሞ አብራርትሽ። እንዳልሽው እንግዲህ እኔ ያው ከልጅነት ወደ ትምህርቱ ዓለም ስለገባሁ እንደው ለፖዚሽንም ለገንዘብም ሳይሆን ትምህርት በጣም ሳይኮሎጂካል ሳቲስፋክሽን የሚሰጠኝም ነው። ነጋዴም ይሆናል ሁሉ ሰው እግዚአብሔር ለእያንዳንዳችን የሆነ መክሊት ሰጥቶናል። አንዳንድ ጊዜ አየሩ ላይ የሚናፈስ ነገር አለ። እናት ስትሆኚ፣ ትዳር ስትይሺ፣ በቀን እንኳን ሌላው ቀርቶ ሌላ ሀገር ሙቭ ስታደርጊ ያን የነበረሽን የፈለግሽውን ይዘሽው የመጣሽውን ድሪም የሚያስጥልሽ አይነት ድምፅ አለ። ግን አንድ የምለው እኔ የምጠይቀውን ሰው ማወቅ በጣም ኢምፖርታንት ነው። ማን ነው ሜንቶር እያደረገን ያለው? ምንድን ነው የምፈልገው? እስከ ዳር የምትፈልገውን ነገር እኔ ለምሳሌ ትምህርት ቤት ለመቀጠል ስል የማናገራቸው ፕሮፌሰሮች አሉ። ትምህርት ቤት እሄዳለሁ፣ አድቫይዘሮች አሉ። ምንድን ነው ይሄንን ትምህርት መውሰድ እፈልጋለሁ፣ ግን ደግሞ የቤተሰቦች ዳይናሚክ እንደዚህ ነው፣ ምንድን ነው ማድረግ የምችለው? ኦኬ ይህን ኮርስ እኮ ኦንላይን መውሰድ ትችላለሽ፣ ይህን ኮርስ እኮ ፓርታይም ማድረግ ትችላለሽ፣ ይህን ኮርስ እኮ እንደዚህ ማለት፣ እነሱ የተቻላቸውን ያክል አኮሞዴት ያደርጉሻል። ከዛ ደግሞ እኛ ኮሚኒቲ ላይ የእኛ ሴቶች ላይ ያየሁት ነገር እንደ እናት እንደ ሚስት ስንሆን የተወሰነ ነገርን መተው መቻል አለብን። ሁሉም ነገር አድርገን አንችልም። ትናንትና ምን እያስታወስኩ ነበረ፣ አገር ቤት ሚዛን ነበረን፣ ትዝ ይልሻል? ቡና ምናምን የሚመዘንበት እና ቡናው በጎደለ ቁጥር ትንሽዬ ሚዛን ትልቅዬ ሚዛን ይጨምሩበታል። ትዝ ይልሽ ከሆነ እኩል ባና ያመጣ። አንዳንድ ጊዜ ሁሌ አይደለም ሚዛኑ በአንድ ጊዜ እኩል የሚመጣው፣ እየታየ እየተጨመረ ነው። እኔን ብትጠይቂኝ ሶሻል ላይፍ ላይ በጣም የለሁም። ያ ግዴታ ነበረ። የሆነን ፓኬጅ ወደ ጎን ማድረግ አለብሽ፣ ሁሉ ጋር መድረስ አትችይም። ግን ያን ደግሞ በምን እተካዋለሁ? በልጆች ትምህርት ቤት በብላክ ኢኩቲ ኮሚቴ ውስጥ እሰራለሁ። አንደኛ ይሄ እንደ ፓረንት ከሌሎች ፓረንት እማራለሁ። እንደ ወላጅ ልጆቼን የግል ትምህርት ቤት ስለሆነ የሚሄዱ አንድ ከ120 የቻይና እና የነጭ ልጅ አንድ ጥቁር ነው የኔ ልጅ የተመረቀው እዛ ትምህርት ቤት ውስጥ እና ቤተሰብ ማን ነው የሚለውን እንዲያዩ ፈልጋለሁ። በዘ ሴም ታይም የኔ ሶሻላይዜሽን እዛ ውስጥ ሆነ። አሁን እንዲህ ትምህርት ብቻ ሲባል በቃ እንዲህ ፎከስ ትምህርቱ ላይ ብቻ አድርገሽ ትታመሚያለሽ። ባላንስ ያን ሚዛን እንዳልኩት ባላንስ የማድረግ ችሎታ እንድንችል ሶሻላይዜሽን እኔ እዛ ላይ ነው። ሮቦቲክስ ሜንቶርሽፕ ላይ ፓረንቶች ስላሉ እነሱ ጋር በጣም ደስ የሚል ጊዜ እናሳልፋለን። ሊትራሊ ወጣለው፣ ዲነር አብረን እንበላለን፣ ሚቲንግ አለን። አሁን አንቺ ጋር ራሱ አንቺና እኔ ጓደኛ ብንሆንና እኔና አንቺ ስለ ህይወት ከሆነ የምናወራው ያ በራሱ ጊዜ ሶሻላይዜሽን። አሁን እኔ የማየው እህቶች ቤት ውስጥም 100% ቤቱ ክሊን ሆኖ ምግቡ ሁሉ ተሰርቶ ሚስትነታችን 100% ሆኖ እናትነታችን 100% ሆኖ እኛነታችን ሚዛኑ በጣም ያዳግልብናል። እና ያ ደግሞ ፊዚካሊ ነው እንጂ ማይጎዳን ሜንታሊ በጣም ነው የሚጎዳን፣ ይወቅሰናል። ሁሌ ራስሽን ለምን እንደዚህ እኮ አልነበረም። ከዛ ያ የሜንታል ወቀሳ የሚገርምሽ ነገር ደስታሽን ይሰርቅሽና ይሄ የምታደርጊው ሁሉ በግዴታ እያደረግሽ ነው የሚመስልሽ። እኔ ጋ አሁን ባላንሱ ስላለ ያኛው ጋም ስሮጥ በጣም በደስታ ነው የምሮጠው። ይሄን ፕራዮሪቲ መስጠት በቃ እንደ እናት እንደ ማህበረሰብ አንዳንድ ቦታ ላይ ቆም ብለን ሶሪ የኔ የቤቴ
የላይፍ ስታይል እንደዚህ ስለሆነ እዚህ ጋር መገኘት አልችልም ማለት አለብን። ችግር የለውም። ማንም ሊቀየመን አይገባም። እኔ በጣም የምወዳቸው በጣም የማከብራቸው ሰው ሞተው ሬሳ ወደ ኢትዮጵያ ሊሸኝ ግን በዛን ቀን ደግሞ ልጄ ውድድር ስለነበረው የቀረሁበት ቀን አለ። ማህበራዊ ኑሮ ላይ ፕራዮሪቲ ማወቅ አለብን። ግድ የለም ሌላውን ለጊዜው እናስደስታለን ብለን ራሳችንን እንዳናጣ ማህበራዊ ኑሯችንን ሳንተው ራሳችን ነገር ላይ ግን እንስራበት። ታይም ማኔጅመንት ካለን እስከ ዳርዬ ታይም ማኔጅመንት ካለን በጣም ብዙ ጊዜ አለን። ጊዜያችንን ግን እንዴት አድርገን እናስተካክለው ብዬ ነው የማስበው። ፕራዮሪቲ በጣም ኢምፖርታንት ነው ብዬ ነው የማስበው እስከ ዳርዬ። አይ በጣም ጥሩ ምክር ነው። በተለይ በእኛ ማህበረሰብ እንዳልሹ ይሉኝታል፣ ያኗኗራችን ዘይቤ የታወቀ ነው እንዳልሹ ቅድም እንደሰጠሽው አይነት ምሳሌ። ለምሳሌ አንዳንድ ቦታ መሄድ ያለብሽ ቦታ በቃ አይ በቃ መሄድ አለብኝ እንዴት እቀራለሁ ብለሽ ተጨናንቀሽ የምትሄጅባቸው አጋጣሚዎች አሉና እንግዲህ የሁሉም ሰው አመለካከት እዚህ ላይ ሊለያይ ይችላል። ግን ያው የአንቺ ምክር ፕራዮሪቲያችንን እናውቅ፣ የምናስቀድመውን ነገር ማወቅ ነው። ይሄ ጥሩ ምክር ነው። የትኛውም ቦታ ላይ ይሰራል፣ ምንም ጥርጥር የለውም። እና እስኪ እንግዲህ አሁን የመጨረሻ ጥያቄ ነው ብዬ ነበር አይደል? ተጨመር ስላለው አንድ ጥያቄ አስታውስ። ሌላ ምንድን ነው ማለት የፈለኩት? ከዚሁ ከፕራዮሪቲው ጋር የሁሉም ሰው ጥንካሬና የሁሉም ሰው አመለካከት ደግሞ አንቺም እንዳልሽው የተለያየ ነው እና አቅምን ማወቅም ደግሞ ያስፈልጋል። ይሄ ግዴታ እከሌ ይህን እያደረገ ይህን ማድረግ እንደ ሰው አይደለም የምትኖሪው። እኔ እንደሚሰማኝ ማለት ነው እንደ ራስሽ ነው። አንቺ የምትችይውን ነገር ነው የምታደርጊው። አይ እኔ በቃ አሁን ይሄ ዋን ሳይዝ ፊትስ ኦል አይነት አፕሮች አይደለም። የሰው ሁሉ ጥንካሬ ይለያያል። አሁን እኔ ወሰን 5 ልጆች አሏት። እሷ እንዲህ ማድረግ ከቻለች በእርግጥ ማበረታቻ ይሆነኛል። እኔ ደግሞ ይሄን ማድረግ እችላለሁ። ግን የግዴታ አንቺ የደረሽበት ላይ መድረስ አለብኝ ብዬ ማሰብ የለብኝም። ሁላችንም የምንፈልገው ነገር ሊለያይ ይችላል። የጥንካሬያችን መጠን እና ደግሞ ማድረግ የምንችለውም ነገር ሊለያይ ይችላል እና ያንን ማስታወስ ፈልጌ ነው። እስቲ ሌላ ስለ ልጅነትሽ ትንሽ ነገር ስላወራሽ በዛ ስለ እሱ አንድ ነገር ልጠይቅሽ አሰብኩኝና እንደው እስቲ አሁን የልጅሽ የድሮዋን ወሰን ስታስታውሻት የ10 ዓመቷን ወሰን አሁን ብታገኛት የ11 ዓመቷን ወሰን ምን ትያታለሽ? እንኳንም የ10 ዓመቷ ያኔ የነበረችው ወሰን ሆንኩኝ እላለሁ። በጣም ብዙ ነገሬ በዚህ አጋጣሚ አባቴም እንግዲህ አንዳንዴ ከአንዲት ሴት ልጅ ጀርባ ስታይ የሰክሰሷ ትልቁ ሰዎች አባቷና ባሏ ናቸው ይባላል። አባቴ በጣም ጠንካራ ሰው ነበር፣ በትምህርት የሚያምን በጣም ሞቲቬት የሚያደርገኝ ከልጅነት እጄን ይዞኝ ሲዞር ዶክተር ወሰን ነው መባል ያለባት ብሎ ሰዎችን ስሜን ዶክተር ወሰን በሉ የሚያስብል ነበር እና ያችን ወጣቷን ወሰንን ባገኛት ምን እላታለሁ? እንኳንም በእግዚአብሔር ቤት አደግሽ፣ የሰንበት ተማሪ ነበርኩ፣ እንኳንም አምላክሽን አወቅሽ። ይሄ ሁሉ ውጣ ውረድ እንዴት ታልፊው ነበር አምላክሽ ባይኖር ከጎንሽ? እንዴት አንዳንዴ ከባልሽም ጥንክርና ከልጆችሽም ሰፖርት ከማህበረሰቡም ሰፖርት ከአንቺም ጉብዝና በላይ የሆነው አምላክ በውስጥሽ ካለ ብቻ ነው የምታልፊው። አንዳንዴ ያልጠበቅሻቸው ዩተርኖች አሉ በህይወት። እነዛን ግን የምታልፊበትን እኔ ነኝ እንዲህ ይሄን ነገር የተሻገርኩት የምትይበትን የሚያስደንቅሽ አምላክ አለ። ያኔ በ10 ዓመቴ ቤተክርስቲያን ተመላልሼ የጾምኩት እግዚአብሔርን ያመንኩት ያ ውስጤ የተቀመጠው በጣም አድርጌ እግዚአብሔርን አመሰግነዋለሁ። ምክንያቱም ሁሌም አብሮኛለ፣ ሁሌም እስከ ዳርዬ አንዳንዴ ከፋይናንስ እየበለጠ የሆነ በቤትሽ ውስጥ ቻሌንጅ ሲመጣ የሚያቆምሽ ማለት ነው፣ የሚያበረታሽ፣ እንዳትሰበር የሚያደርግሽ ለሴት ልጅ በተለይ ለሴት ልጅ ውስጣችን እንባችን የምናለቅስበት ሁሉም ነገራችንን የሚደግፈን ስናልፍ በኢሞሽን የሚረዳን አምላካችንን መያዛችን በጣም ኢምፖርታንት ነው። በጣም እሱን በጣም ነው እምላት ወሰንን በጣም ጎበዝ እንኳን የሚያልሽው እግዚአብሔርን እላለሁ። በጣም በጣም ደስ ይላል። እንደውም በቀደም በግል ስናወራ አንድ ነገር ብለሽኝ ነበረ ስለ እናቶች፣ ስለ ቤተሰቦቻችን ጥንካሬ። ምክንያቱም ዛሬ እዚህ ለመድረሳችን
እድገታችን ወሳኝ ነው አደለ? እንዴት አድርገሽ ነው አሁን ልክ አንቺ ልጆችሽ ላይ አሁን እንደምትሰሪው ቤተሰቦቻችን ደግሞ እኛ ላይ ሰርተዋል። ዛሬ ያለንን ስብዕና እንድንይዝ እና አሁን አንዳንድ ሰው የመማር ያለመማር ጉዳይ ይመስለዋል። ግን ልጅን በቫሊዩ ቫሊዩ አስተምሮ ክፉና ደግ እንዲለይ አድርጎ በጣም በእውቀት በዓለማዊ እውቀት ሳይሆን ከሰው ጋር የመኖር ጥበብ፣ ደግነት፣ እነዚህን ነገሮች ሁሉ አስተምሮ የሚያሳድግ ቤተሰብ ማለት ትልቅ ነገር ነው። በጣም ደስ የሚል ነገር ነግረሽኝ ነበር የዛን ቀን ታስታውሻለሽ? እንደዚህ ነው ያሳደጉኝ ቤተሰቦች። እስኪ በዛ ውስጥ ምን ያህል ነገር እንዳስተማሩሽ ከነገርሽኝና ከስልኩን ከዘጋው በኋላ እያስታወስኩ ነበርና ጥበባቸው በጣም ገረመኝ። በቃ አሁን እኛ ግን ስናስበው የገጠር ሰው ትያለሽ፣ ግን ትክክል አይደለም። እኔ ተመልካቾቼ እንዲሰሙት ስለፈለግኩ ነው። አይ ነው ተወልጄ ያደግኩት ጎንደር አዘዞ የምትባል ከተማ ከጎንደር 12 ኪሎ ሜትር የምትሄድ ትንሽዬ ከተማ ነው ያደግኩት። ግን አንቺ በቀደም እንዳወራ ነው እነዚህ አልተማሩም፣ ሳይንስ ቴክኖሎጂ አልገባቸውም የምንላቸው ግን ሰብአዊነትን፣ መልካምነትን፣ ስነ ምግባርን ኤቲክስ የሚሉት አሁን ዛሬ አንድ ሰው የሜዲካል ዶክተር ሆኖ ላይሰንስድ የሚሆነው ኤቲክስ የሚሉትን ክላስ ካለፈ ነው። በጣም ቫሊዩ ያለው ነገር ነው። ያንን ባህልን አስተምረው ገባንም አልገባንም ስነግርሽ ነበረ። ቤተክርስቲያን ስንሄድ ቅዳሴ እንኳ ሲቀደስ እንዳንረማመድ ስርዓት እንድንይዝ በዛ ስርዓት ውስጥ ብዙ ነገርን አስተምረውን ያ ቫሊዩ ያቺ 10 ዓመት ሆና ያንን ያስቀመጠችው ቫሊዩ ነው እየመነዘርኩት እየኖርኩት። ትክክል። ዛሬ እንደዚህ ዲሲፕሊን እንደሆነሽ ልትቀጥይ የቻልሽው ያኔ ውስጥሽ በተቀመጠው ነገር በጣም በጣም ይላል። ሳይንስም ይላል ልጆች በልጅነት ነው የሚቀረጹት እና ግዴታ ሲቪላይዝድ መሆን የለብንም እንደዚህ አይነቱ ነገር ልጆቻችን ላይ ለማስቀመጥ። እንዳልኩሽ ደግሞ እንኳንም እዛ ከተማ ላይ ተወለድኩ፣ እንኳንም በዛ ቤተሰብ አደግኩ ላለው እና ያ ስነ ምግባር በጣም ትንሽ የሚመስለን ግን በጣም ትልቅ ፓወርፉል የሆነ ቱል ነው። ማነር፣ ኤቲክስ፣ ቫሊዩ ደግሞ ከዛ አልፎ ከአምላክሽ ጋር እንድትያያዥ የሚያደርግሽ ሰዎችንም ደግሞ እንድትረዱ ያደርጓችሁ ነበር፣ እንድታገለግሉ። አሁን በዛ በልጅነት እድሜያችሁ እናንተ አይ እንደው ብላችሁ ልትሉ ትችላላችሁ፣ ግን እሱን ስትነግሪኝ በተለይ በጣም ነው ደስ ያለኝ። እኔ በውስጥ ልቤ በቃ በጣም ነው የተደሰተው። በጣም በጣም እኛ ቤተክርስቲያን ውስጥ የሚኖሩትን መነኩሴዎች ልብስ እንድናጥብ፣ ቤተክርስቲያንን ዓመት በዓል ሲመጣ እንድናጸዳ፣ ታላቅ ይሄ ነገር ትንሽዬ መስሎ የሚታየን አሮጋንት እንዳትሆኝ። አየሽ የፈለገ ከዲግሪ ላይ ዲግሪ ብትጭኝ ያ መንፈሳዊና ያ ኤቲክስ ቫሊዩ ከሌለሽ ሰላማዊ ሰው አትሆኝም፣ ጥሩ እናት አትሆኝም፣ ትሁት አትሆኝም። ብዙ ነገራችን ነው ያስቀመጡልን። ክብር ምስጋና ይግባቸው እነሱና በጣም ነው ደስ የሚለኝ ሁሌ ሳወራ ስለመጣሁበት ማንነት በጣም ነው የምደሰተው። እስከዳርዬ እና ስለጠየቅሽኝ ደስ ብሎኛል። ወደኋላ መለስሽኝ ባክ። በጣም ደስ የሚል ነገር ነው። እኔ ስትነግሪኝ አሁን ራሱ በይ ሁሉ መጣና የገረመኝ ምን እንደሆነ ታውቂያለሽ? አሁን እዛ የሚኖሩትን መነኮሳት ልብሳቸውን እንድናጥብ እንደዚህ እንድናደርግ እነሱን እንድታገለግሏቸው አሁን እናንተ ያንን እንድታደርጉ የሚያደርጓችሁ እያስተማሯችሁ ነው በዛ ሰዓት። ገባሽ? አሁን እንግዲህ ሰው በዛ ሰዓት ያስተማሩሽ እንዳልሹ አሁን ዛሬ እየመነዘርሹ ትኖሪያለሽ። ደግነትሽ፣ ዲሲፕሊንድ መሆንሽ፣ አንቺ ዛሬ ለልጆችሽ የምትሰጫቸው ነገሮች ያኔ በልጅነትሽ የተተከሉ ናቸው እና ምን ያህል እንዴት አዋቂዎች እንደነበሩ ነው እኔ ያሰብኩት። ስልኩን ከዘጋው በኋላ ያንን ነበር ማስበው። ምናልባት ሰምቼ ይሆናል እንደዚህ አይነት ታሪክ፣ ግን አንቺ በጣም ፐርሰናል አድርገሽ በግል ያለፍሽበትን ነገር ቤታቸውን ገብተን እንጠርግ ነበር። አስቢው በቃ የበታችሽን ማየት እንዳለብሽ፣ ግን ደግሞ የሰው ልጅ እኩል እንደሆነም ደግሞ እያስተማሩሽ ነው። አት ሴም ታይም እነሱ እንደዛ ቢሆኑም ነው አንደኛ መርጠው የገቡበት ህይወት ነው። እናንተ ግን ማገልገልን፣ ትህትና፣ በጣም ብዙ ነገር ፓክድ የሆነ ነው። ይሄ ዩኒቨርሲቲ ገብተሽ ማትማሪው ትምህርት እኮ ነው። እንደዚህ ፓክድ የሆነ ፓኬጅ ማን ያስተምርሻል? ይህን ሁሉ ነገር ባንዴ እና በጣም ትልቅ ሰዎች ናቸው እና አንቺም ከእንደዚህ አይነት ቤተሰብ ውስጥ በማደግሽ፣ በእንደዚህ አይነት ማህበረሰብ ውስጥ በእንደዚህ አይነት አካባቢ በማደግሽ ይኸው ዛሬ እንደዚህ አይነት ጥሩ ስራ እየሰራሽ ትገኛለሽ። ልጆች ጥሩ ዜጋ እያፈራሽ ነው። በጣም ደስ ብሎኛል እዚህ መተሽ ዛሬ እንደዚህ ይችን ያህል ስለተጨዋወትን።
ወደፊት በጣም ብዙ የምናወራበት ነገር አለ። እርግጠኛ ነኝ ምናልባት በአካል ለመገናኘት እድሉን አግኝተን ብዙ ለእናቶች ለሴቶች የሚጠቅሙ የሚያበረቱ ነገሮችን እንደምንወያይ ምንም ጥርጥር የለኝም። መጨረሻ ምናልባት ማለት የምትፈልጊው ነገር ካለ እድሉ ልስጥሽና እንጨርስ። እሺ፣ በጣም አመሰግንሻለሁ። እግዚአብሔር አብዝቶ ይባርክሽ። ይሄ ቀላል ነገር አይደለም። ለህዝቤ ለኮሚኒቲ ማስተላለፍ የምፈልገው ነገር አለ። ሁላችንም ተሰርተን ያላለቅን ሁሌ የምንሰራ ሰዎች ነን እና እንደዚህ አይነት ፕላትፎርሞችን ስናገኝ የምንማርበት መጽሐፍ ገዝተን አይደለም፣ ሜንቶር ገንዘብ ከፍለን አይደለም። ዛሬ የምክር አገልግሎት ለማግኘት ራሱ ትከፍያለሽ። እንደዚህ አይነት እንዳንቺ አይነት ፕላትፎርሞችን ስናገኝ በተቻለን መጠን ለመማማር ከእርስ በርስ እንትን ለማለት አንቺ ጊዜሽን ሰጠሽ እንደዚህ ይሄን ያክል ታይም ሰው ፈልገሽ የምታደርጊው ነገር ኢንከሬጅ መደራረግ በጣም እኔ አዝናለሁ። አንዳንዴ የማይሆን ቦታ ላይ ፕራንኮች ላይ አንዳንድ ነገሮች ላይ በጣም ሰብስክራይበር በዝቶ በጣም ብዙ ሰብስክራይበር በዚህ አጋጣሚ እስከ ዳር ምንም የሚያደርግላት ነገር የለም። ለእኛ ግን ብዙ ተደራሽ በሆነ ቁጥር ብዙ ማህበረሰብን እንደርሳለን፣ ብዙ ነገሮችን እንረዳለን። በዚህ ነገር ላይ እንረዳዳ። በጣም ብዙ ጎበዝ የሆኑ ሴቶች አሉ፣ እናቶች አሉ፣ እህቶች አሉ። ከነሱ እንማር። ከዛ ከተማርን ነው እኛ መራመድ የምንችለው። አንድችን ብዬ ዘጋለሁ። አንድ መጽሐፍ ሳነብ ዊልትራንስ መኪና የሰራው ሰውዬ ወንበር ላይ ቁጭ ብሎ የሚራመዱትን ሰዎች እያየ እንዴት አድርጌ ከነሱ እኩል ልራመድ ባለኝ እንትን አክሰሴን ግን እንዴት ኢንክሬስ ላድርግ ብሎ በወንበር ላይ ዱላ አስገብቶ ወንበሩን ሊያስኬድ ፈለገ። ሲያየው ግን ወንበሩ ዊል ስለሌለው በደንብ አይሄድለትም። ከዛ ነው ክሬቲቪቲ የመጣው። ዛሬ ዲሴብል የሆንን የሚመስለን ኬስ የተራመዱትን ሰዎች ካየን የእነሱን ስትራቴጂ ከተጠቀምን ሙቭ ማድረግ የምንችል ሰዎች ነው። ግን እዛ ጋር ቁጭ ብላችሁ ሮሮን ብቻ ወይ የሆነ ችግርን ብቻ የሚነግራችሁ ሰው ጋር አካባቢያችሁን የምታወሩትን ሰው የምትጠይቁትን ሰው በጣም ይመስላል እና ነቲንግ ኢዝ ሌት። እኔ የኔ ፕሮፌሰር ፒኤችዲን የወሰድኩት በ55 ዓመቴ ነው። አይ ሆፕ አውል ሲ ዩ እንደገና ፒኤችዲሽን ስትወስጂ ብላ መክራን የላከችኝ ነጭ ነች። 55 ዓመቷ ላይ ምንም ነገር እድሜ አይገድበውም። ለትምህርትም ለስራም የመጀመር ቀናችን ዛሬ ይሁን፣ ውሳኔያችን ዛሬ ይሁን፣ የምናማክረው ሰው ትክክለኛ ይሁን እና በዚህ አጋጣሚ ባለቤቴን ደግሞ እግዚአብሔር አብዝቶ ይባርክህ። የእውነተኛ አባት፣ ባል፣ ጓደኛ፣ ወንድም ስለሆንከኝ የኔ ሁሉ ሰክሰስ ናይቶች ደዮች ቢያልፉ ብቻዬን የማላረገውን ነገር ግን እንደ ልጅ እያባበልከኝ ጎበዝንሽ እያልከኝ ሞቲቬት እያደረግከኝ ልጆቼ ሳቁ ስሜ ተጠርቶ መድረኩ ላይ ስወጣ ልወስድ ከነሱ ቀድሞ ተነስቶ ያጨበጨበው እሱ ነበረ። ለምን የማልፍበትን ከልጆቼ በላይ በየቀኑ ስለሚያይ ስለነበር እና ስላደረክልኝ ነገር ሁሉ እግዚአብሔር አብዝቶ ይባርክህ። በጣም ነው ማከብር። ስለዚህ ልጆቼንም እግዚአብሔር አብዝቶ ይባርካችሁ ላለው አንቺንም ጌታ ኢየሱስ አብዝቶ ይባርክሽ። እስከዳሪ አሜን። በጣም ነው የማመሰግነው ወሰንዬ። እንግዲህ ተመልካቾቼ ዛሬ እንግዲህ ይህን ትመስል ነበር። ውይይታችን በጣም ጥሩና ጠቃሚ ሆኖ እንደምታገኙት ተስፋ አለኝ። እናንተም እስኪ ያላችሁን አስተያየት እዚህ ላይ ምናልባት እንደዚህ አይነት ተመሳሳይ ታሪኮች የምታውቁም ከሆነ አስተያየታችሁን አስቀምጡልን። ከዚህ በተረፈ ደግሞ ቅድም እንደነገርኳችሁ ለሌሎች አርአያ የሚሆኑ በተለይም እህቶቻችን፣ ሴቶች እህቶቻችን፣ እናቶች እንደዚህ የሚያስተምር ህይወት ያላቸውን ሰዎች ብትጠቁሙኝ እንደዚህ እንግዳዬ እንደማደርጋቸው ቃል ገባላችኋለሁ። ዝግጅታችንን ለሌሎች እንዲዳረስ ሼር ማድረግ አትርሱ። ሰላም ሁኑልኝ።